ሄርሜላ ለአብርሽ የፍቅር ጥያቄ አቅርባለታለች። የፍቅር ጥያቄውን እንግዲህ አብርሽ ሲሰማ ደንግጦ ራሱ ስቶ ወደ ሆስፒታል ገብቷል። አንዳንድ ጊዜ ግን የምናደርጋቸው ነገሮች በምን አይነት ሁኔታና በምን ሰዓት በምን አይነት ቦታ ላይ ነው ማድረግ ያለብን ብለን ማወቅ ይኖርብናል። በእርግጥ ትላንትና አብርሽ ይህን ነገር አላወቀም። ጓደኞቹንም ሲያመሰግን ነበረ የመሰለው ሄርሜላ 50,000 ስለሞላች ያንን አስመልክቶ ፕሮግራም እንደተደረገ ነው የሚያውቀውና ግን ነገሩ ሌላ ነው። የፍቅር ጥያቄ ለማቅረብ ነው። በነገራችን ላይ ጓደኞቹስ እንዴት አስባችሁ ነው ይህን ጥያቄ እንድታቀርብ እናንተ እድሉ ያመቻቻችሁት? ሩታ ለእናንተ ጓደኛችሁ አልነበረችም? ሩታ ለእናንተ መልካም ሴት አልነበረችም? እውነት በጣም የምትገርሙና በጣም የምታናድዱ ናችሁ። መሆን የሌለበትን ነገር ነው እያደረጋችሁ ያላችሁት። ሲቀጥል ደግሞ አሁን ጊዜው አይደለም። እውነት እንኳን መጠየቅ ብትፈልግ ሄርሜላ ለአብርሽ የፍቅር ጥያቄ ማቅረብ እንኳን ብትፈልግ አሁን ጊዜው አይደለም። ኦኬ ለመፈመስም ሊሆን ይችላል፣ እውነት አፍቅራውም ላይሆን ይችላል። በቃ እንበል ለመፈመስ ለመታወቅ ፈልጋ ከሆነ ግን ጊዜና ወቅቱ አይደለም እንዴ። ሩታ እኮ አብርሽን እኮ ትወደዋለች፣ ታፈቅረዋለች። ሩታ እኮ የምትጠላው የአብርሽን ተግባር፣ ስነ ምግባር፣ ስራውን፣ ሁኔታውን፣ ነገሮቹን ነው እንጂ እኮ አብርሽን አይደለም የምትጠላው። እውነት መሆን የሌለበትን ነገር ነው እያደረጋችሁ እያመቻቻችሁ ያላችሁ፣ በተለይ በዙሪያ ያላችሁ ጓደኞች የምትባሉ አብዛኞቻችሁ ማለት ነው። ይሄ ነገር መሆን አልነበረበት። ኦኬ ዛሬ ራሱን ሰዓት ሆስፒታል ገባ። ኦኬ አትጸጸቱ። ይሄ ልጅው ነገር ቢሆን ይህን ፕሮግራም ያመቻቻችሁት እናንተ ናችሁ። ገባችሁ አይደለ? ግን ፕሮግራም አመቻችታችሁ ደግሞ እስኪ ለምን ከሩታ ጋር እንዲታረቅ ነገሮችን እንዲያስተካክል ነገሮችን መቀጠል ባለባቸው ሁኔታ እንዲቀጥሉ ደግሞ ማድረግ እኮ ትችሉ ነበረ። በነገራችን ላይ ሩታ በጣም የዋህ መልካም ሴት ነች፣ የምትመለስም ሴት ነች። ግን ምንድነው ችግሩ? አብርሽ የሚመለስ ሰው አይደለም። አብዛኛውን ጊዜ ሁላችንም እያየን ነው ቪዲዮ ላይ ማለት ነው እንዴ ሩታን ቀጥሯት እኮ አብሮ ቪዲዮ እኮ የሰሩ ሶስቱ ሆነው ምንድነው የሚፈጠረው? አንዴ ትስሟለች፣ አንዴ ምናምን ነገር። ይሄ መሆን የለበትም። በጣም ብዙ ሪያክሽን ነው የምታሳየው ሄርሜላ ማለት ነው። ስለዚህ ሄርሜላም ደግሞ ከስተትሽ ወይም ደግሞ እያረሽ ካለሹ ነገር ብትቆጠቢ መልካም ነው። እነዚህ ልጆች ተዋልደዋል። ነገ አንድ የማይሆኑበት ምንም ነገር የለም። አንድ እንኳን ባይሆኑ አሁን አይደለም ጊዜው። ይሄን የፍቅር ጥያቄ ማቅረቢያሽ ሰዓት ጊዜው አሁን አይደለም። አሁን አይደለም፣ ገና ነው፣ ይቀርሻል። እንዴ እውነት አታሳዝናችሁ? ምች ልጅ አራስ ቤት ሆና እንኳን እንደዚህ መናደድ እንደዚህ ነገሮች ማየት አለባት የለባትም? በነፍሰ ጡር ሆናም በእርግዝናው ሰዓት ብዙ ስቃዮችን ያሳለፈች በጣም ጠንካራ እውነት ከአለት የጠነከረች እኔ አላውቅም። እውነት በጣም መልካምና ታጋሽ ነገሮችን በወሬ ሲሆን በተግባር የምታሳይ ሴት ናት ሩታ ማለት ነው። እና እባካችሁ አንዳንዴ በዙሪያው ያላችሁ ልጆች የምታደርጉትን ነገር አስተውሉ። እንደገና ደግሞ ለሶሻል ሚዲያ የሚመጥ ነገር የሚዛችሁ ብትመጡ፣ ለመታወቅም ቢሆን ደግሞ በጣም ብዙ ስራዎች መስራት ይቻላል። በጣም ብዙ ስራዎችን ሰርታችሁ መታወቅ ትችላላችሁ። ስለዚህ አንዳንዴ የምናደርገውን ነገር ብናቅ መልካም ነው። እነዚህ ልጆች ነገ ተመልሰው አብረው የማይሆኑበት ምንም አይነት ነገር የለም። እርግጠኛ ነኝ አብረው ይሆናሉ። ተዋልደዋል። ሄርሜላም ደግሞ ከእሱ ጋር በጣም በጥሩ ጓደኝነት መቀጠል እኮ ይቻላል። ብቻዬን በሆንኩ ሰዓት አብሮኝ ስለነበረ አብርሽ መልካም ሰው ነው፣ የሚሰጠኝ ክብር ማንም ያልሰጠኝን ክብር ነው ምናምን ነገር። ኦኬ ምናልባት ይህ ልጅ በቃ ተፈጥሮ ሊሆን ይችላል ለሁሉም የሚሰጠው የሆነ ለሁሉም ጓደኞቹ የሚሰጠው ቦታ ይኖሯል ይሄ ልጅ። ስለዚህ በዛ ልክ ደግሞ አንቺ ይህን ጥያቄው ላይ ማቅረብ አልነበረብሽም። አንቺ ራሱ አሁን ይሄ ልጅ የሆነ ነገር ቢሆን ነገ ላይ ምንድን ነው የሚሰማሽ? ኦኬ ዛሬ ስቶ ራሱን ትቶ ወድቆ ሆስፒታል ገባ አይደለም? እሺ የሆነ ነገር ቢሆን አንቺ ምንድን ነው የሚሰማሽ? እና አንዳንድ ጊዜ የምናደርገውን ነገር ብናስተውል መልካም ነው። መቼና እንዴት የሚለውን ነገር ማወቅ መልካም ነው። አብርሽም ደግሞ እግዚአብሔር ወደ ጤና ይመልስክና ቢያንስ አንተም ቆፍጠን ብለክ ማድረግና ማድረግ የሌለብክን ነገር ብታውቅ መልካም ነው። ነገሮች ከተበላሹ በኋላ ሄርሜላን እንደማትፈልጋት ለሩታ ብታሳውቃት ምንም ትርጉም የለው። ገብቷል አይደለም? መጀመሪያው ነበረ ተው ስትልክ እረፍ እያለችክ ነገሮችን ለመተው
ከስተት ለመማር መመለስ ትችላለህ። ግን አንተ ተው እየተባልክም ተመልሰክ ነው ያንን ጥፋት የምታጠፋው። ስለዚህ አንተ ራስክ ቅድምም ተናግረሃል። እናንተ አይደላችሁም ይሄን ውሳኔ የምትወስኑልኝ፣ እኔ ራሴ መወሰን እችላለሁ። አዎ ኦፍኮርስ መወሰን ትችላለህ። ግን ደግሞ እያንዳንዱ የምታደርጋቸው ነገሮች ማወቅ ይኖርብሃል። ገብቶሃል አይደለ? ነገሮች ከተበላሹ በኋላ ነገሮችን መስመሩን ካበላሸከው በቃ ካጣመምከው በኋላ ያንን መስመር ደግሞ ለማቀናት ብዙ ጊዜ ይፈጃል። አንተ ደግሞ በጥፋት ላይ ጥፋት በጥፋት ላይ ጥፋት በጥፋት ላይ ጥፋት ነው እየሰራክ ያለው። ቢያንስ ደግሞ ይሄ ግትርነት በቃ ግትራቱ ይሄ አንዳንድ ጊዜ እንዴት ነው ሰዎች በመነጋገር መፍታት የሚችሉትን አንተ በጭቅጭቅ በክርክር ታደርገዋለህ። ግን ያ ነገር ባይሆን መልካም ነው። ሲቀጥል ደግሞ እውነት ለመናገር ሩታን በፍቅር ከያስካት እንደ ድሮ የማትሆኑበት ምንም አይነት ምክንያት የለም። ግን አንተ ከስህተት አትማርም። ተመልሰህ ስህተትን ትሰራለህ። ተመልሰህ ነገሮችን እንዴ ለምሳሌ ሩታ ሄርሜላ ማየት አትፈልግም አይደለ? አንተ ግን ከእሷ ጋር ሆነህ አብረህ ትመጣለህ። ያ ደግሞ መሆን የለበትም። በቃ አታርግ ያለችን ነገር እቺ እኮ ባለቤት ናት። ልጅን ያክል ነገር የሰጠችክ ሴት ናት። በተለይ ደግሞ በአሁኑ ሰዓት ላይ አብረካት መሆን የነበረበት ሰዓት ነው። ግን አብረክ አልሆንክም። ገባክ አይደለ? እረፍ እያለችክ እንኳን መልሰህ ስህተት እንሰራለች። አይ አታርግ እየተባለክ ራሱ መልሰክ ያን ነገር ታደርጋለህ። ግን የሰው ልጅ ደግሞ ይሳሳታል እኮ። የሰው ልጅ ይሳሳትና ግን ከስህተቱ ይማራል። አንተ ግን ድጋሜ ስህተት ትሰራለህ ይመስለኛል። ጓደኞች ግን ሆይ 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 የሚሉክ ነገር አለ። ስለዚህ በአንተ አይምሮ ሌላ ሰው እንዲወስንልክ ሳይሆን በራስህ አይምሮ ራስክ እንድትወስን ራስህ ጎበዝ ጠንካራ እንድትሆን ነው መጣር ያለብክና ሩታ ደግሞ የማትመለስበት አንተ ከስተትህ ከተማርክ የማትመለስበት ነገር የለም። ሁሉ ጊዜ እኮ ትልሃለች አንተ ስለማይገባክ ነው እንጂ እኔ አብሬክም ብሆን ተመልሰክ ያው ነክ እኮ ነው። እሷ አማርኛ ለአንተ ግልጽ ስላልሆነልክ ይመስለኛል። አንተ ተመልሰህ ከጥፋት አትማርም። ተመልሰህ ጥፋት ታጠፋለህ። አንተ ብዙ ጊዜ ተው ይሄ እንዲህ አይደለም እንዴ እንግዲህ እቺ 9 ወር ሙሉ እንኳን ማለት ነው እንዲሁ በጭቅጭቅ በነዝንዝ በቃ አታርግ የተባልኩን እያረግ ተው ይሄ አይሆንም ስትልክ መልሰክ እያረግ። እውነት ሩታ በጣም ትዕግስተኛ ናት። እውነት ለመናገር እኛ እንኳን ኦዲየንሶች እንኳን በጣም ከሷ የተማርናቸው ብዙ እኔ እንጃ በቃ ጠንካራ ጀግና ሴት የለችም። የሆነ ከአለት የጠነከረች ላይክ እንዴት ብዬ ልናገር በጣም ጠንካራ ሴት ናት። ነገሮችን የምታልፍበት፣ ነገሮችን የምታይበት፣ ነገሮችን የምታመዛዝንበት ንግግሯ፣ እያንዳንዱ የምታረጋቸው ነገሮች ለሰው ልጅ ያላት ክብር እውነት ለመናገር ማለት ነውና አብርሽ ከስተትን ለመማር ሞክር። በተለይ በዙሪያ ያሉ በጣም ብዙ ሰዎች አሉ፣ መልካሞችም እንዳሉ ደግሞ አንተን ወደማይሆን መንገድ የሚመሩክ በጣም ብዙ ሰዎች አሉ። ከነሱ ብትርቅ ወይም ደግሞ በራስ ከአይምሮ መጓዝ ብትችል አሪፍ ነው። አብዛኛውን ጊዜ ይሄ ሆይ ሆይ ጥሩ አይደለም። እግዚአብሔር ወደ ጤናክ ይመልስክ። ብዙ ጊዜ ጥፋትን ትሰራለህ፣ ግን እስቲ አንዳንዴ ደግሞ ቁም ብለክ ለማሰብ ሞክር። እርግጠኛ ነኝ ከሩታ ጋር አብራችሁ እንደምትሆኑ ተስፋ አደርጋለሁ። ሄርሜላ ግን እያረግሽ ያለሽ ነገር ጥሩ አይደለም። መጥ ነገር አይደለም እያረግሽ ያለሽ። ለመታወቅም ከሆነ በዚህ ደረጃ መሄድ መጓዝ የለብሽም ነው በታሪክ ማለት ነው። ለማንኛውም ያለውን ነገር እንግዲህ ጊዜ ይፈታዋል። ሁላችንም አብረን የምናየው ይሆናል። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ።